بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هناችሁ ተከታዮች ሰላም በያላችሁበት ሰላም ይድረስ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ እኔ ደህና ነኝ። ኢንሻአላህ ባለፈው ትምህርታችን የተማርነው ስለ ባ ነው። ዛሬ ደግሞ ስለ ታ ነው የምንማረው። ታቆንበት እንጀምራለን። ማለት ያለፈውን ትምህርት ለመማር አንሞክርም። ለምን የፈለገ ያለፈውን ትምህርት ለመማር የፈለገ አለፈው ትምህርት ላይ ገብቶ ያዳምጠው። እዛ ላይ ስለተናገርን አሁን መድገም ያስፈልገንም። طيب قال المصنف رحمه الله بسم الله الرحمن الرحيم الدرس الأول حروف الهجاء المفردة ألف با طيب እዚህ ላይ ባለፈው ትምህርታችን ስህተቶችን ተናግረናል። ዛሬ መንገር የለብንም። አሁን ዛሬ የምንጀምረው ከዚህ ነው። ልብ የምትሉልኝ እዚህ ላይ ሙአሊፉ እነዚህን ፊደሎች ያስቀመጠው በስማቸው ነው ብያችኋለሁ። ይኸው እንደምታዩት አሊፍ እዚህ አለች። ይሄ ስሟ ነው፣ መጠሪያዋ ነው። አሊፍ የዚች ስም የት ነው? እዚህ ስሙ አለ። ሙአሊፉ እነዚህን ፊደሎች ያስቀመጠው በስማቸው ነው ያስቀመጠው፣ መጠሪያቸውን ማለት ነው። ልክ ሙሐመድ የሆነውን ሰውዬ ሙሐመድ ብለን እንደምንጠራው ወይንም ደግሞ ሰዒድ የሆነውን ሰውዬ ሰዒድ ብለን እንደምንጠራው ሙአሊፉም እነዚህን ፊደሎች በስማቸው አወጥቷቸዋል። ስማቸውን አብጅቶ ተነስማቸው አስቀምጧቸዋል ማለት ነው። طيب አሁን ሙሐመድ የሆነውን ሙሐመድ ነው የምንለው እንጂ ሰዒድ አንለውም። ሰዒድ የሆነውን ሰዒድ ነው እንጂ የምንለው ሙሐመድ አንለውም። ለምን? ሙሐመድ የሆነውን ሰዒድ ብለን የምንጠራው ያንኛው ከበራ አይለንም። ለምን? ስሙ ስላልሆነ። ሙሐመድ ስትለውሳ ግን ስሙ ስለሆነ አቤት መርሐባ ይልሃል። ለምን? ስሙን በስሙ ጠራኸዋ። አሁንም እነዚህን ፊደሎች አሊፍ የሆነውን ባ ብትለው የማይሆን ነገር ነው። አሊፍ የሆነውን ባ ማለት የለብህም። አሊፍ የሆነውን አሊፍ ነው የምትለው እንጂ ባ የሆነውን ባ ነው እንጂ የምትለው ባ የሆነውን አሊፍ አትልም። ለምን? ስማቸውን በስማቸው መጠራት አለበት። አሁንም እዚህ ላይ ለላችሁ የፈለኩት ባጭሩ ምንድነው እነዚህን ፊደሎች ስንቀራ በትክክል በስማቸው ማንበብ አለብን ማለት ነው። طيب እዚህ ጋር ያለው ስህተት ተናግረናል። ባንም እንደዚሁ ተናግረናል። ዛሬ የምንጀምረው ከዚህ ነው ኢንሻአላህ። አብራችሁ ተከታተሉኝ እላለሁኝ። طيب ታ هكذا ታ አሁን እኔ በትክክል እየቀራሁላችሁ ነው። ታ طيب መጀመሪያ የታ መውጫ የት ነው ብንል የታ የምትወጣው ታ የምትባለው ፊደል የምትወጣው ታ ነው ቢባል ከመላሳችን ጫፍና ከፊት ለፊት ያለው ጥርስ ተትላልቆቹ ከውስጥ በኩል ከመላሳችን ጫፍና ተላይኛው ጥርስ ከውስጥ በኩል መባቀሊያ ከድዱ ጋር እዛ ጋር ነው የምትወጣው ታ። ይኸው ታ አት ታ አት طيب እታ ጋር የሚወጡ ፊደሎች ሁለት አሉ። እሷ ጋራ ሶስት ይሆናሉ። ይኸው እንደምታዩት እዚህ ጋራ ታ ጦ ይኸው ታ ለጥቆ ዳል ይኸው እንደምታዩት እዚህ ጋራ ዳል አንደኛው ታ ነው፣ ሁለተኛው ዳል ነው፣ ሶስተኛው ጣ ነው። ይኸው ጣ እነዚህ ሶስት ፊደሎች የሚወጡት ተ ነው ብትሉ ልብ በሉ። የሚወጡት ተ ነው ብትሉ ታ ጣ ዳል እነዚህ ሶስት ሐርፎች የሚወጡት من طرف اللسان مع اصول الثنايا العليا ማለት ምን ማለት ነው? ተምላሱ ጫፍና ተላኛው ጥርስ ከውስጥ በኩል መባቃሊያ ከላይኛዎቹ ጥርሶች ተተላልቆቹ ፊት ለፊት ያሉት እነዛ ጋር ነው ሶስቱ የሚወጡት ማለት ነው። طيب እዚህ ጋራ ልብ የምትሉት እነዚህን መውጫቸውን ታወቅን በኋላ በትክክል መቅራት አለብን። እዚህ ጋር ልብ የምትሉልኝ ብዙዎች ሰዎች ሲቀሩ ምላሳቸውን ወደ ውጭ ያወጣሉ። ለምን? ታን እንቀራለን ወይም ዳልን እንቀራለን ወይም ጧን እንቀራለን እያሉ ምላሳቸውን አሳልፈው ከላይኛው ጥርስ ፊት ለፊት ከጫፉ ያወጡታል። ይሄ ስህተት ነው፣ አይወጣም። ምላስ ወደ ውጭ አይወጣም። የምላሳችን ጫፍ የሚሆነው ላይኛው ጥርሳችን ከውስጥ በኩል መባቀሊያ ነው እንጂ የሚሆነው ወደ ውጭ አይወጣም። ብዙዎች ሰዎች ምላሳቸውን ያወጣሉ፣ ያስመስላሉ። ለምን? ምላስ የሚወጣው ምላሳችን ወደ ውጭ የሚወጣው ማጋ ነው፣ ወደፊት ይመጣል። እሳና እዛል ነው። እንደገናም ደግሞ ወደፊት የሚመጡ አርፎችን ጋር እንናገራለን። እዛ ላይ በቦታው እንናገራለን ማለት ነው።
በቦታው እናገራለን። ምላሳችን አውጥተን የምንቀራቸው ወደ ውጭ አውጥተን ላይኛው ጥርስ ጫፍ ጋር ወደ ውጭ አውጥተን የምንቀራው ማን ነው? ሳ ዛል ከዛ ደግሞ ዛ እነዚህ ሶስት ሐርፎች ናቸው። ግን አሁን እኛ ስለ ታ ነው የምንናገረው። እነዚህን ደግሞ ቦታቸው ስንመጣ እናገራለን። ጠይብ ታ የምትባለዋ እንደነገርኳችሁ ምላስ ወደ ውጭ አይወጣም ብያችኋለሁ። አይዋ እዚህ ላይ ልብ የምትሉት ምላስ ወደ ውጭ አይወጣም። ጠይብ አንደኛ። ሁለተኛው ደግሞ ቶሎ ሩጠን አንቀራም። ትንቀራታን ቶሎ ሩጠን ቶሎ ብለን ታ እንልም። እንግዲህ አሳ እንዴት ነው የምናደርገው? ምላሳችንን በትክክል ቦታው ላይ ማንኛውም ሐርፍ ስናወጣ ቦታው ላይ አስቀምጠን ቀስ ብለን ነው የምንቀራው ማለት ነው። ሁለት። ሶስተኛው ደግሞ ታ የምትባለው ወደ ላይ ከሁለት ሐረካ በላይ አትሳብም። ልብ የምትሉ ላይ ከሁለት ሐረካ በላይ አንዳንድ ሰው ታ ብሎ ይስበዋል። ይሄ አይሳብም። ሁለት ሐረካ ብቻ ነው የምትሳበው። አራተኛ ደግሞ ከሁለት ሐረካ በታች አትሳብም። ታ ብለው ይቀሩታል። ይሄም አይደለም። ታ አምስተኛ ታ የምትባለው አትወፍርም። ቶ እያሉ ይቀሩታል። ይሄም ስህተት ነው። አትወፍርም። ታ አትወፍርም። አምስተኛ ወይም ስድስተኛ ልበላችሁ እዚህ ጋራ ስህተት የሚገኘው ብዙዎች ሲቀሩ ሐምዛን ያመጣሉ። መጨረሻ ላይ እንደምታዩት እዚህ ላይ ሐምዛ የለችም። ሐምዛን ያመጣሉ ሲቀሩ። ምን ብለው እንዴት ብለው ነው የሚቀሩት? ታ ብለው ያመጣሉ። ይሄ ስህተት ነው። ሐምዛ ስለሌለ በትክክል ሐምዛን እዚህ ጋር ማንጣት የለብንም። ይሄ ስህተት ነው። እኛ መቅራት ያለብን ታም በትክክል መቅራት አለብን። ልብ የምትሉልኝ እዚህ ላይ ማለት ነው። ጠይብ ይሄ ነው። ከዛ ደግሞ እንመጣለን ዛሬ ደግሞ ሳን። አሁን ደግሞ ስለዚህ ጨረስ። አሁን ደግሞ ስለ ሳ እንይዛለን ማለት ነው። ጠይብ ሳ የምትባለዋ ታንቀራት በስተፊት መውጫዋን እንናገር መጀመሪያ። ሳ ጠይብ ሳ የምትወጣው ቴ ነው ብትሉ ከመላሳችን ጫፍ እና ከላይኛው ጥርስ ጫፍ ይኸው ከመላሳችን ጫፍና ከላይኛው ጥርሳችን ጫፍ። ይሄንኛው ታን ምንድን ነበር ያልኳችሁ? ታ ከመላሳችን ጫፍና ከላይኛው ጥርስ ተውስጥ በኩል መባቃሊያ ከዲዱ ጋር መላስ ወደ ውጭ አይወጣም። ልብ በሉ። ይሄሳ መላስ ተመላስ ጫፍና ተላይኛው ጥርስ ጫፍ ነው። ይኸው ይለያያሉ። በመካከላቸው ልዩነት ይኖራል። አዎ ለዚህ መላሳችንን አናወጣም። ለዚህ ለታ ታም በምንቀራ ጊዜ መላሳችንን አናወጣም። ሳም በምንቀራሳ ጊዜ መላሳችንን ወደ ወጣውተን ላይኞቹ ጥርሶች ትላልቆቹ ፊት ለፊት ያሉት እነሱ ጫፍ ላይ መላሳችንን እናደርገዋለን። ከዛ በአንድ ይወጣል። ማን የሚባለው ሐርፍ? ሳ የምትባለው ፊደል ትወጣለች። እሳ ጋር የሚመጡ ፊደሎች እንደነገርኳችሁ በቅድም አሁን ይኸው ዛል ሳ እነዚህ ሁለቱ። ከዛ ደግሞ ይኸው መላሳችን ይኸው እንደምታዩት ልብ የምትሉልኝ መላስ አውጥቼ ነው የምቀራው። የመላሴን ጫፍ እና የላይኛውን ጥርስን ጫፍ ከፊት ለፊት ያለውን አገናኝቼ ነው የምቀራው። ይኸው ዛል ይኸው ሳ እኔ አሁን እነዚህን የነገርኳችሁ ለምንድን ነው? ዛልን ቫን እዚህ ጋር እንደምታዩት የነገርኳችሁ ለምንድን ነው? እሱ ጋር እሳ ጋር የመጡትን ፊደል ላይ በአንድ እንነግራችሁ ብዬ ነው እንጂ አሁን እኛ ገና ሳ ላይ ነው ያለነው። ግን ያው አብረው የመጡትን እንደ ጥቅሉ እንዲገባችሁ ብዬ በአንድ የሚመጡትን እየነገርኳችሁ ነው እንጂ እኛ አሁን ገና ሳ ላይ ነን። ኢንሻአላህ አሁንም የሳን ስተት እናውጣ። ስተቱ ምንድነው? አንደኛ ሮጥ ብለን አንቀራም። ሳ እንልም። በትክክል የመላሳችን ጫፍ ላይኛው ጥርስ ጫፍ ላይ አድርገን እንቀራታለን። እንዴት ነው እንቀራት? ይኸው ሳ ሳ ጠይብ። ሁለተኛው ስተሳ ምንድነው? ሳ የሚባለው ፊደል አይወፍርም። እንልም አናወፍርም። ስንቀራ አናወፍርም። ሶስተኛው ሳ የምትባለዋ ከሁለት ሐረካ በላይ አትሳብም። ሳ ብለን አንስባትም። ስተት ነው። አራተኛው ሳ ብለን አንቀራም። ከሁለት ሐረካ በታች አሳንሰን አንቀራውም። ለምን? ይሄ እንደምታዩት ሁለት ፊደል ነው። ሁለት ስለሆነ ሁለት ሐረካ እንሰጠዋለን። ይኸው ሳ አንደኛው ሳ ነው፣ አንደኛው አሊፍ ነው። ሳ አምስተኛው ወይንም ስድስተኛው ልበል ሐምዛን አንቀራም። ልክ እንዲያልኳችሁ እዚህ ላይም ሐምዛ የለም፣ እዚህ ላይም ሐምዛ የለም። ባን ስንቀራም ባ ነው እንጂ የምንለው ባ አንልም። እዚህ ላይም ታን ስንቀራ ታ አንልም፣ ታ ነው የምንለው ታ። አሁንም እዚህ ላይ ስንቀራ ሳ አንልም። የምንለው በትክክል የምንቀራው እንዴት ነው? ሐምዛን ታናመጣ እንቀራታለን። ሳ ሀገዳ መላሳችን አውጥተን ላይኛው ጥርስ ጫፍ ላይ አድርገን እንቀራለን።
ሳ ጠይብ የዛሬው ትምህርታችን በዚህ ላይ ጨርሰናል እላለሁኝ። ይህን ቻናል ሰብስክራይብ በማድረግ አትርሱኝ እላለሁ። አብራችሁኝ ቆዩ እላለሁኝ። በዚህ ጨርሰናል ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።